ሃሌሉያ የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ቅዱሳን ሻሎም እንደምን ከረማችሁ እኔ ጋር ሁሉ መልካም ነው ክብር ለጌታ ኢየሱስ ይሁን ብዙዎቻችሁ ስለደወላችሁ ስለጻፋችሁልኝ ስለጠየቃችሁኝ አመሰግናለሁ በተለያየ ሁኔታ እንግዲህ አንዳንድ ጊዜ የራሴን ጊዜ ይኖረኛል አገልግሎትም እንግዲህ ረፍት መወስድባቸውም ጊዜያቶች አሉ ከዚህ የተነሳ የረፍት ጊዜ ነበረኝ ያንን ጊዜ ደግሞ ጨርሼ ዛሬ ወደ እናንተ ፊት ተመልሻለሁ ክብር ለጌታ ኢየሱስ ይሁን በሰላም ነው በደህና ነው እግዚአብሔር ቢፈቅድ ብንኖር በየሁለት ሳምንቱ እንደዚህ ለህይወት የሚጠቅሙ እኔን የጠቀመኝን የትምህርት ሐሳቦች ይዤ ወደ እናንተ ፊት እመጣለሁ እግዚአብሔር ይረዳኛል ከዚህ በፊትም የረዳኝ እግዚአብሔር ነው ዛሬም የሚረዳኝ ወደፊትም የሚረዳኝ ታማኙ ጌታችን ኢየሱስ ነው ይሄን ያደርጋል ብዬ አምናለሁ ዛሬ ይዤ የመጣሁት የትምህርት ሐሳብ በጎቼ ድምፄን ይሰማሉ የሚለውን ሐሳብ ነው ድምጹን መስማት የሚል ነው የጌታን ድምጽ መስማት ወገኖቼ በመንፈሳዊ ህይወት ውስጥ ለኔ መንፈሳዊውን ዓለም ባውቅም ድምጹን የሰማውበት መስመር ግን ወገኖቼ አስተውሰዋለሁኝ በጣም ያንን ድምጽ ከሰማሁኝ በኋላ ወገኖቼ ከጌታ ጋር ያለኝ ህብረት ከሱ የተነሳ ከጸጋው የተነሳ የጠበቀ ሆነ በቃ እያንዳንዱ አማኝ በጌታ በኢየሱስ ክርስቶስ ያመነ ሰው አገልጋይም ቢሆን በአዲስ ኪዳን ውስጥ የእግዚአብሔር ልጆች ባህሪም ያ ነው ድምጹን መስማት ይህ ተከታታይ ትምህርት ዛሬ ከብሉይ ኪዳን ከአዲስ ኪዳን እያደረኩኝ ያሳያችኋለሁ ልጆች ነን እንዴት እንሰማለን እንዴት እናውቀዋለን የሚለው ራሱ ቃሉ መልሱን ይሰጠናል በጎቼ ድምፄን ይሰማሉ የጌታን ድምጽ አሰማም ምንድነው እንዴት ነው የምንለየው እንዴት ነው የምናውቀው ምክንያቱም ብዙ አይነት ድምጾች አሉ የተለማመድናቸው ከኛ ጋር አብረውን የሚኖሩ የሚሄዱም ያደግንበትንም ጭምር ስለዚህ የጌታን ድምጽ መስማት ማለት ምን ማለት ነው በደንብ አብረን እናያለን ለዚህ እንዲሆነኝ በብሉይ ኪዳን ውስጥ ዘኍልቍ ምዕራፍ 23 እናንተ አንብቡት ግን ሐሳቡን ከዛ ላይ ያዝና 24ን ግን በደንብ እናነበዋለን ምክንያቱም ያንድ ሰው ያንድ አገልጋይ ያንድ ነብይ ህይወት ነው ቀላል አይደለም በምዕራፍ 23 ላይ በለዓም የሚባል በነገራችን ላይ በለዓም በራእይ መጽሐፍ ጭምር ስሙ ተጠቅሶ እናገኘዋለን እንግዲህ ተመልከቱ በብሉይ ኪዳን የሆነውን መንገድ የምንማርበት የእግዚአብሔርን ባህሪ የምናይበት የእግዚአብሔርን ፈቃድና መስመር የምንረዳበት መማሪያችን ነው ክብር ለጌታ ኢየሱስ ይሁን ይህ በለዓም ባላቅ የሚባል ንጉስ ይጠራዋል አንተ የረገምከው እርጉም ነው የሚሆነው የባረከው ብሩክ ነው የሚሆነው ና እስራኤልን እርገምልኝ ብሎ ይልክበታል ደጋግሞ ሲልክበት ስጦታው በዛ ማለቱን ሲመለከት የጠራው ንጉስ ነው በለዓም ቆይ ጌታን እግዚአብሔርን ልጠይቃለና እግዚአብሔር ደግሞ ለበለዓም ባላቅ ሄዶ እስራኤልን መርገም እንደሌለበት ሲያመለክተው የእግዚአብሔርን ድምጽ ትቶ ወገኖቼ ምዕራፍ 23 ላይ ሙሉ አንብቡት በጣም ነው የሚያስተምረው ዝም ብሎ ይሄዳል በቃ ባላቅን ለጥቅም ሲል ማለት ነው በሌላ አባባል ሐዋርያው ጴጥሮስ እብደት ይለዋል በጣም ነው የሚገርመው እና ይህ ሰው እግዚአብሔርን ድምጹን እምቢ ብሎ በሚሄድበት ጊዜ
በመንገድ ላይ እግዚአብሔር መልአኩን ልኮ ሲናገረው ሲያስቆመው አልፎ ተርፎ እሱን የተሸከመች አህያ መጽሐፍ ቅዱስ ላይ ተጽፎ ነው የሚገኘው አፍ አውጥታ ስትናገረው በዚህ መጽሐፍ ክፍል ላይ እናያለን። እና በለዓም ይህንን ተብሎ አልተውም ወገኖች። ምዕራፍ 24 ላይ ግን እግዚአብሔር አዋቂ ነውና እንዲህ ሲል ይጀምራል። በደንብ ተመልከቱ። በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንደወደደ ባየ ጊዜ ሃሌሉያ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ ምድረ በዳ ፊቱን አቀና። በለዓምም ዓይኑን አንስቶ እስራኤል በየነገዱ ተቀምጦ አየ። የእግዚአብሔር መንፈስ በላዩ መጣ። ምሳሌውንም ይመስል ጀመር። እንዲህም አለ፣ የቤኦር ልጅ በለዓም እንዲህ ይላል። ዓይኖቹ የተከፈተለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዓይኖቹም የተከፈቱለት እንዲህ ይላል፣ ያዕቆብ ሆይ ድንኳኖች እስራኤል ሆይ ማደሪያዎችም ምንኛ ያምራሉ። እንደ ሸለቆች በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደ ተከለው ሬት በውሃም ዳር እንዳሉ ዝግባዎች ተዘርግተዋል። ከማደጋዎቹ ውሃ ይፈሳል፣ ዘሩም በብዙ ውኆች ይሆናል። ንጉሡም ከአጋግ ይልቅ ከፍ ከፍ ይላል፣ መንግሥቱም ይከብራል። እግዚአብሔርም ከግብፅ አውጥቶታል፣ ጉልበቱ እንደ ቀንድ እንዳለው ነው። ጠላቶቹን አሕዛብን ይበላል፣ አጥንቶቻቸውንም ይሰባብራል፣ በፈላጾቹም ይወጋቸዋል። እንደ አንበሳ እርፎ ተኝቷል፣ እንደ እንስቲቱም አንበሳ ተጋድሟል። ማን ያስነሳዋል ይልና ይጠይቅና የሚመርቅህ ሁሉ እየተመረቀ ይሆን፣ የሚረግሙም ሁሉ እየተረገመ ይሆን። የባላቅም ቁጣ ይላል በበለዓም ላይ ነደደ፣ እጆቹንም አጨበጨበ። ባላቅም በለዓምን ጠላቶችን ትረግም ዘንድ ጠራው፣ እነሆ 3 ጊዜ ፈጽመ መረካቸው። አሁንም እንግዲህ ወደ ስፍራ ሽሽ፣ እኔ አከብር ዘንድ ወድጄ ነበር፣ እግዚአብሔር ግን እነሆ ክብርህን ከለከለ አለው። በለዓም ባላቅን አለው፣ ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙን ወይም ክፉን ከልቤ ለማድረግ የእግዚአብሔር ቃል እተላለፍ ዘንድ አይቻለኝም። ሃሌሉያ! እግዚአብሔር የተናገረውን እርሱን እናገራለሁ ብዬ ወደ እኔ በላካቸው መልእክተኞች አልተናገርኩምምን? አሁን እነሆ ወደ ሕዝቤ ሄዳለሁና ይህ ሕዝብ በኋለኛው ዘመን በሕዝብ ላይ የሚደረገውን እነግርሃለሁ። ምሳሌውንም ይመስል ጀመር። እንዲህም አለ፣ የቤኦር ልጅ በለዓም እንዲህ ይላል፣ ዓይኖቹ የተከፈቱለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ የልዑልንም እውቀት የሚያውቅ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዓይኖቹ የተከፈቱለት እንዲህ ይላል። ክብር ለጌታ ኢየሱስ ሲሆን ይህ መጽሐፍ ምዕራፍ ወገኖቼ የዚህ የበለዓም አስተሳሰብ የተለወጠው እግዚአብሔር ዓይኖቹን ሲከፍትለት ድምፁን በትክክል ሲሰማ 24:1 ላይ እንዳየነው የእግዚአብሔር መንፈስ በኃይል ሲመጣበት እግዚአብሔር የባረከው ትውልድ ደግሞ በየነገዱ እስራኤልን ሆኖ በመንፈስ ዓለም ሲመለከተው እግዚአብሔር የባረከውን መባረክ እንጂ መርገም እንደማይቻል ዛሬ ምናልባት ጌታ ኢየሱስን የግል አዳኝ ክርስቶስ እርሱ ጌታዬ ነው ብላችሁ ኢየሱስ እሱ ክርስቶስ ነው ጌታና አዳኝ አድርጋችሁ ለተቀበላችሁ እናንተ ላይ ምንም አይነት ሟርትና መርገም አይሰራም። ይህ ቃል የሚያስተምረን ይሄ ነው።
ዛሬ ዋነኛ ዓላማዬና ትምህርቴ ምንድነው? የጌታን ድምጽ መስማት። ሃሌሉያ! በዚህ ቃል ውስጥ ነው ህይወት የሚለወጠው። ሊከለከል አይቻልም። የጌታ ድምጽ በህይወታችሁ ላይ መፍሰስ ሲጀምር፣ በመንፈስ ቅዱስ አቅም መስማት ስትጀምሩ እጅግ ሰላምና እረፍት ይሆንላችኋል። ሃሌሉያ! አሁን ወደ ትምህርታችን እንግባ። ይህንን ቃል ከብሉይ ኪዳን ወስጃለሁ። ዮሐንስ ወንጌል ምዕራፍ 10 ከ1 እስከ 10 ባለው ውስጥ ዛሬ እንጀምራለን። ክብር ለጌታ ኢየሱስ ይሁን። የዮሐንስ ወንጌል ምዕራፍ 10 ሃሌሉያ። የዮሐንስ ወንጌል ከአንድ ጀምሮ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። እዚህ ጋር ወደ 6 ሐሳቦችን ጌታ ያስተምረናል። ጌታ ኢየሱስ እውነተኛ የበጎች እረኛ ነው። ስለ በግ እረኛ ስንመለከት በመጽሐፍ ክፍላችን ውስጥ ወይም መጽሐፍ ቅዱስ እንዲቴል ሄደን ብንመለከት በመዝሙር መጽሐፍ ንጉሥ ዳዊት ትልቅ ምሳሌ ነው። መዝሙር 23 ላይ እንደውም እንዲህ ይላል፣ እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም። በለመለመ መስክ ያሳርፈኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከኔ ጋር ስላለህ ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ፣ ራሴንም በዘይት ቀባ። ጽዋዬም የተረፈ ነው። በጎነትህና ቸርነትህ እነርሱ ይከተሉኛል። በዚህ ምዕራፉ ስናይ አንድ እረኛ ወገኖቼ በጎቹን እንዴት እንደሚጠብቅ እዚህ ጋር ንጉሥ ዳዊት እረኛ ነው። በጎቹን ከሚመጡ ከድብ ከአንበሳ አስጥል ነበር ይላል። በጣም ነው የሚገርመው። ምክንያቱም ኃላፊነት አለበት። በጎቹ በሕይወት እንዲኖሩ ለበጎቹ የሚከፍለው ዋጋ እጅግ ብዙ ነው። ዳዊት በዚህ ተለማመደ ወገኖቼ። ከዚህ የተነሳ እግዚአብሔር እረኛዬ ነው አለ። እኔ ነፍሴ የምትጠበቀው በእግዚአብሔር እጅ ናት አለ። በሕይወታችሁ ውስጥ ለራሳችሁ ያላችሁን ቫልዩ አይታችሁ ሊሆን ይችላል። በተለያየ ሁኔታ ውስጥ ጠባቂ ያስፈልጋችኋል። እውነተኛ እረኛ ነፍሱን ስለ አንተ ስለ እኔ የሰጠ ጌታ ኢየሱስ ከዚህ የሚበልጥ ፍቅር የለም ነው የሚለው ዮሐንስ ወንጌል 15 ላይ። ነፍስን እስከ መስጠት ድረስ ከዚህ የሚበልጥ ፍቅር የለም። ጌታ እውነተኛ የበጎች እረኛ። የቶቹ ናቸው በጎቹ? ቀጥሎ ተመልከቱ። የበጎቹ እረኛ ነው። ለእርሱ በረኛው ይከፍትለታል። ለኢየሱስ አንተ ጌታዬ ነህ፣ አንተ እረኛዬ ነህ ብለህ አክሴፕት ታደርገዋለህ። ልብህን ከፍተህ ትቀበለዋለህ ይህን ጌታ። ምክንያቱም እሱ ሲጠብቅ ታርፋለህ። እሱ ሲጠብቅ ሰላም ትሆናለህ። ይሄ የጌታ ዋስትና ነው። እረኛው አያስነካህም። በኢየሱስ እጅ ስንቱን አለፍን ወገኖቼ። እኔ ያው ምስክር ነኝ። ኢየሱስ የጠበቀው ኢየሱስ እረኛ የሆነለት ሰው ነኝ። ሃሌሉያ። በዚህ በነበረኝ ጊዜ ውስጥ ወገኖቼ ጌታ ሆይ በጣም እጅግ ብዙ ልቤን የሚነካ ቴሌፎኖች እግዚአብሔር ይባርካችሁና ምን ሆኖ ነው ብሎ ከማሰብም ነው በጣም ጠይቃችሁኛል። እግዚአብሔር ይባርካችሁ። በጣም ሰላም ነኝ እኔ። በጣም ጌታ ይባረክ። እግዚአብሔርን ፊት መፈለግ ደግሞ አስፈላጊ ሆኖ ስላገኘሁት በዛ ውስጥ ነው የቆየሁት። ክብር ለጌታ ኢየሱስ ሲሆን መጽሐፍ እንዲህ ይላል በመክብብ 2:14 ላይ ምን ይላል መሰላችሁ? የጠቢብ ዓይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። እንደዚህ ይላል የእግዚአብሔር ቃል። ስለዚህ
ከዚህ የተነሳ ራስን ማየት፣ ራስን መመልከት፣ በእግዚአብሔር ፊትና በቃሉ እንደ እግዚአብሔር ፍቃድ መሆን በዚህ ዘመንም አስፈላጊ ነው። ስለዚህ በጎች እረኛ ኢየሱስ ነው። ለእርሱ በረኛው ምን ይለታል? ይከፍትለታል። በጎቹም ድምፁን ይሰሙታል ይላል። ክብር ለጌታ ኢየሱስ ሲሆን ለሁሉም አማኝ ነው ይሄ የተፈቀደው ወገኖች። ምናልባት ከሰዓት የተነሳ ዛሬ በዚህ ዙሪያ ላይ ላቆም እችላለሁ። በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል ይላል። ሃሌሉያ! በጌታ ማረፍ ነው ወገኖች። እውነተኛ እረኛ፣ እውነተኛ ጠባቂ፣ ዋስትና የሆነ በሞቱ የራሱ ያደረገን የናዝሬቱ ጌታ ኢየሱስ እሱ ክርስቶስ ነው ወገኖች። በሱ እጅ መጠበቅ ማረፍ ነው። አሁንም ለሚመጣውም ዘመን ጭምር ወገኖች እየተመለከትነው ነው። ሌላ ድምጾች ሁሉ የምትሰሟቸው ረፍት የላቸው። መጽሐፍ እንደሚል ሌቦች ይላል። ተመልከቱ። ስለዚህ ወደ እውነተኛው እረኛ ድምጽ መምጣት አለብን፣ መንቃት አለብን። ሃሌሉያ! ክብር ለጌታ ኢየሱስ ሲሆን የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል ይላል። ይህ ሐሳብ በጣም ሰፊና የሚብራራ ነው ወገኖቼ። ክብር ለጌታ ኢየሱስ ሲሆን አልጠፋሁም አለው ነው። የጌታ የሆናችሁ ሁሉ ድምፁን እንደምትሰሙ እርግጠኛ ሆኜ እናገራለሁ። ለምን? ከተቀበላችሁት ከእግዚአብሔር መንፈስ ባህሪ የተነሳ የጌታ መንፈስ በለዓም ላይ በመጣበት ጊዜ ተመልከቱ። ምንድነው የሆነው? አስተሳሰቡን የተለወጠው። መርገም አልቻለም። እንደሌላው ጊዜ ሟርት አልቻለም። አስማት አልቻለም። የጌታ መንፈስ በመጣ ጊዜ ጌታ የሚፈልገውን የጌታን ልብ እንዲናገር በትውልዱ ላይ ያደረገ። ዛሬ በተለያየ ሁኔታ ላይ ያላችሁ የጌታ የኢየሱስ ክርስቶስ ደም ዋጋ የተገዛችሁ ለኢየሱስ የተለያችሁ በእውነት እናገራለሁ፣ ኢየሱስ እውነተኛ እረኛ ነው። እሱ ይጠብቅሃል፣ እሱ ይጠብቅሻል እህቴ። እሱ ነው የሚመራሽ። የእሱን ድምፅ ብቻ ነው የምትሰሚው፣ የእሱን ድምፅ ብቻ ነው የምትሰማው። ምክንያቱም በጎቼ ድምፄን ይሰማሉ ስለሚል እግዚአብሔር ቃል መዝሙር 81:14 ላይ አንድ ሐሳብ ልስጣችሁና አንድ ቃል የሚቀጥለው ከዚሁ ሐሳብ ቀጥዬ በጎቼ ድምፄን ይሰማሉ የሚለውን ሐሳብ እንማራለን። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኋቸው ነበር። መዝሙር 81:14 ላይ ነው ያለው ይህ ሐሳብ። እግዚአብሔር ተመልከቱ በብሉይ ኪዳን እንዲሰሙት ይጠይቃል። አሁን በአዲስ ኪዳን በመንፈስ ቅዱስ ኢየሱስን ጌታና ዳኝ ላደረገ ሰው ኢየሱስ እሱ ክርስቶስ ስለሆነ የእግዚአብሔር ልጅ ስለሆነ ተመልከቱ በመንፈስ ቅዱስ እንድንሰማ ጌታ ፈቅዶልናል። በየስማቸው ይጠራቸዋል። ከሚጠሩት ውስጥ ነህ፣ ያናግረሃል። ጌታ ቅርብ ነው። ኢየሱስን ጌታና ዳኝ ባደረግን ጊዜ በልባችን ያደረው የመንፈስ ቅዱስ የእግዚአብሔር መንፈስ ባህሪ የኢየሱስን ድምፅ ይገልጥልናል። ክብር ለጌታ ኢየሱስ ሲሆን ጌታ ኢየሱስ ዘመናችሁን ይባርክ። ብሩካን ናችሁ። በሚቀጥለው እንገናኛለን።